ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። በትግራይ ክልል ያለው የፖለቲካ አለመግባባት በሰብአዊ መብቶች ላይ ተጨማሪ ጉዳት እንዳያደርስ አፋጣኝ ሰላማዊ መፍትሄ መውሰድ ያስፈልጋል ተባለ። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በትግራይ ጊዜያዊ አስተዳደር ውስጥና ውጭ በሚገኙና የህወሓት መሪዎች መሆናቸውን በሚገልጹ አካላት መካከል የተከሰተው አለመግባባት ጋር ተያይዞ በክልሉ ለወራት የዘለቀውና ከቅርብ ጊዜያት ወዲህ አሳሳቢነቱ እየጨመረ የመጣው ውጥረት በክልሉ አጠቃላይ ሰላምና የሰብአዊ መብት ሁኔታ ላይ ያለውን አንድምታ እየተከታተለ እንደሚገኝ በትናንትናው ዕለት ባወጣው መግለጫ አስታውቋል። በተለይ የክልሉ ጊዜያዊ አስተዳደር ፕሬዝዳንት መጋቢት 1 ቀን 2017 ዓ.ም በከፍተኛ ወታደራዊ አዛዦች ላይ ጊዜያዊ እገዳ ማስተላለፋቸውን እንዲሁም የህወሓት ተወካይ መሆናቸውን የሚገልጹት አካላት በተለያዩ የክልሉ አካባቢዎች የጊዜያዊ አስተዳደር የመንግስት ተቋማትን ለመቆጣጠር እንቅስቃሴ ማድረጋቸውን ተከትሎ ከክልሉ ነዋሪዎች ዕለታዊ እንቅስቃሴ ባሻገር በሰዎች ሰብአዊ መብቶች ላይ አደጋና ስጋት እንደፈጠረ ኮሚሽኑ ገልጿል። ኮሚሽኑ የሚቀርቡለትን ጥቆማዎች መሰረት በማድረግ በክልሉ በሚፈጠሩ ችግሮችን አስመልክቶ የማጣራት ስራ እያከናወነ እንደሚገኝ አስታውቋል። ይህ አለመግባባትና ውጥረት በፕሪቶሪያው የተፈረመውን ዘላቂ ተኩስ አቁምና የሰላም ስምምነት ተከትሎ በክልሉ የሰፈነውን አንጻራዊ ሰላምና መረጋጋት ወደ ኋላ ሊመልስ የሚችል እንዲሁም የፕሪቶሪያው ስምምነት በተሟላ መልኩ እንዳይፈጸም ተግዳሮት የሚሆንና የሰብአዊ መብት ጥሰት ላይ ስጋት የሚፈጥር ነው ሲል ኮሚሽኑ ገልጿል። በመሆኑም ሁሉም የሚመለከታቸው አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ እንዲሁም የፖለቲካ ልዩነቶችን በምክክርና በመግባባት ሕግን መሰረት በማድረግ እንዲፈቱ ኢሰመኮ ጥሪውን አቅርቧል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ፖለቲካዊ አለመግባባቶች በሰብአዊ መብቶች ላይ ተጨማሪ ጉዳት እንዳያደርሱ አፋጣኝ ሰላማዊ መፍትሄዎችን መውሰድ የሚያስፈልግ መሆኑን አሳስበው ኢሰመኮ ከመደበኛ የሰብአዊ መብት ክትትልና ምርመራ ስራው ጎን ለጎን ጉዳዩ የሚመለከታቸውን ባለድርሻ አካላት በማነጋገር ምክር ሀሳብ በመስጠት የተፈጠረው ችግር በውይይት እንዲፈታ ጥረት እንደሚያደርግ ኮሚሽኑ አስታውቋል። አስቸጋሪ ሁኔታ ውስጥ ያሉትን ህፃናት በተለያዩ አማራጮች ለመደገፍ እየተሰራ መሆኑ ተገለጸ። የሴቶችና ማህበራዊ ጉዳይ ሚኒስቴርና የገንዘብ ሚኒስቴር ከዓለም አቀፍ የህፃናት አድን ድርጅት ሴቭ ዘ ቺልድረን እና ከህይወት ኢትዮጵያ ጋር በመተባበር በህፃናት ላይ ኢንቨስት ማድረግ ስለሚኖረው ፋይዳ የምክክር መድረክ አዘጋጅተዋል። በመድረኩ ላይ የህፃናት መብትና ደህንነት መሪ ስራ አስፈጻሚ ወይዘሮ ዘቢደር ህፃናትን በተመለከተ የሚወሰዱ እርምጃዎች ለህፃናት መብት ጥቅምና ደህንነት ትኩረት ቅድሚያ የሚሰጡ መሆናቸውን ማረጋገጥ ያስፈልጋል ብለዋል። ከዚህ አንጻር መንግስት የህፃናትን መብት በማህበራዊ ደህንነት ለማስጠበቅ የተለያዩ ዓለም አቀፋዊና አህጉራዊ ስምምነቶችን በመቀበልና ደጋፊ ሀገራዊ ህግ በመቅረጽ ለተፈጻሚነቱ በርካታ አስተዳደራዊ እርምጃ እየወሰደ እንደሚገኝ ገልጸዋል። የሴቶችና ማህበራዊ ጉዳይ ሚኒስቴርም ከሚመለከታቸው አካላት ጋር በመተባበር የህፃናት መብቶች በአግባቡ እንዲታወቁና እንዲከበሩ ለህብረተሰቡ ግንዛቤ ከመፍጠር ጎን ለጎን በአስቸጋሪ ሁኔታ ውስጥ የሚገኙ ህፃናትን በተለያዩ አማራጮች ለመደገፍ የሚያግዙ በርካታ ተግባራትን እያከናወነ መሆኑን ተናግረዋል። በህዝብ ተወካዮች ምክር ቤት የዕቅድና በጀት ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጅ በበኩላቸው ዜጎችን ከድህነት ማውጣትና ሀገሪቱንም ወደ ተሻለ የበለጸገ ኢኮኖሚ ማሸጋገር የሚቻለው እንደ ትምህርት፣ ጤናና ለመሳሰሉ ድህነት ተኮር ዘርፎች ተገቢውን በጀት ሲመደብ መሆኑን ገልጸው መንግስት ለጉዳዩ ትልቅ ትኩረት ሰጥቶ እየሰራ እንደሚገኝ አስታውቀዋል። አክለውም ለትምህርትም ሆነ ለጤና በቂ በጀት ሲመደብ ቅድሚያ ተጠቃሚ የሚሆኑት ህፃናት እንደሆኑ መግለጻቸውን ከሚኒስቴሩ ያገኘነው መረጃ ያመለክታል። የሀገር ውስጥ መድኃኒት አምራች ኢንዱስትሪዎች በጥራት ዓለም አቀፍ ተወዳዳሪ ለመሆን መስራት እንዳለባቸው የጤና ሚኒስቴር አሳሰበ። በጤና ሚኒስቴር ሚኒስትር ዴኤታ ፍሬህይወት አበበ የተመራ ከፍተኛ አመራሮች ቡድን በኢትዮጵያ መድኃኒት እያመረቱ ከሚያቀርቡ የፋርማቲካል አምራች ኢንዱስትሪዎች አንዱ የሆነውን ሂዩማን ዌል ፋርማቲካል ኢትዮጵያን ጎብኝተዋል። በዚህም ወቅት የሀገር ውስጥ የመድኃኒት አምራች ኢንዱስትሪዎች በአቅርቦት ያላቸው ድርሻ እየጨመረ መሆኑን ሚኒስትር ዴኤታዋ ጠቁመዋል። የሀገር ውስጥ የመድኃኒት
አቅርቦት ማደጉ ዘለቄታ ያለው የመድኃኒትና የሕክምና መገልገያ አቅርቦት እንዲኖር ያስችላል ብለዋል። በመሆኑም ምርቶቹ በሀገር ውስጥና በዓለም አቀፍ ደረጃ በጥራት ተወዳዳሪ መሆን እንደሚገባቸው አሳስበዋል። ቀደም ሲል የሀገር ውስጥን ምርት ለማበረታታት ያጋጥም የነበረው ችግር ደረጃ በደረጃ መፈታቱን ተናግረዋል። የጤና ሚኒስቴር ከሚመለከታቸው ባለድርሻ አካላት ጋር በጋራ ለመስራትና አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑን ገልጸዋል። ለዚህም ስኬት የሀገር ውስጥ የመድኃኒት አምራች ኢንዱስትሪ ልማት ፎረም ተቋቁሞ ወደ ስራ መግባቱን ስለመግለጻቸው ከሚኒስቴሩ የተገኘው መረጃ ያመለክታል። ኢትዮጵያ የኮሚኒኬሽን ሳተላይት ወደ ህዋ ለማምጠቅ ስራ ጀምራለች ተባለ። ኢትዮጵያ ሶስተኛዋን የመሬት ምልከታ ሳተላይት ለማምጠቅ ሻንጋይ ኢንጂነሪንግ ማይክሮ ሳተላይት ከተሰኘው የቻይና ኩባንያ ጋር የውል ስምምነት ተደርጎ ስራው መጀመሩን የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዳይሬክተር አቶ አብዲሳ ይልማ ለኢፕድ እንደገለጹት ኢትዮጵያውያን መሐንዲሶች ወደ ቻይና ሄደው ከኩባንያው ጋር የተልእኮ ትንተና ስራ አጠናቀዋል ብለዋል። ከስምምነቱ ጀምሮ ሳተላይቷን አልምቶ ለማምጠቅ የ18 ወራት ጊዜ እንደሚፈጅ ጠቅሰው የማምጠቂያ ቀነ ገደቡ ሊለያይ እንደሚችል ገልጸዋል። ቀደም ሲል ወደ ህዋ ከመጠቁት 2 ሳተላይቶች የአሁኗ ከፍተኛ የምስል ጥራት ያላቸው መረጃ መላክ የምትችል መሆኗንም የተናገሩት ዋና ዳይሬክተሩ የምስሉ ጥራት ከፍተኛ በሆነ መጠን ግልጋሎት ላይ ይውላል ብለዋል። የመሬት ምልከታ ሳተላይቶች በዋናነት ተግባራቸው በመሬት ዙሪያ የተሽከረከሩ ምስል በማንሳት ወደ መሬት መላክ ነው ያሉት ዋና ዳይሬክተሩ ይህ የምስል መረጃ እየተተነተነ የግብርና፣ የደን፣ የውሃ፣ የተፈጥሮ አደጋንና ሌሎች ስራዎችን ለመከታተልና ለመቆጣጠር እንደሚውል ገልጸዋል። በተመሳሳይ ኢትዮጵያ የኮሚኒኬሽን ሳተላይት ወደ ህዋ ለማምጠቅ እየሰራች መሆኑን የተናገሩት ዋና ዳይሬክተሩ አሁን ላይ የአዋጭነት ጥናት ተጠናቆ የፋይናንስ ምንጭ የማፈላለግ ስራ እየተካሄደ እንደሚገኝ ጠቁመዋል። ኢትዮጵያ ለሶስተኛ ጊዜ ወደ ህዋ የምታመጥቃት ሳተላይት ለ5 ዓመታት በህዋ ላይ እንደምትቆይና ቀደም ሲል በ2012 እና በ2013 ዓመተ ምህረት 1529 ወደ ህዋ የመነጠቁት የመሬት ምልከታ ሳተላይቶች አገልግሎት ጊዜያቸውን መጨረሳቸው ተከትሎ መሆኑ ተመልክቷል። ባለፉት 6 ወራት ብቻ ከ50 በላይ አህጉርና ዓለም አቀፍ ሁነቶች በአዲስ አበባ መካሄዳቸው ተገለጸ። በመዲናዋ የአዲስና ነባር የቱሪዝም መዳረሻዎች ልማት በከተማዋ አህጉርና ዓለም አቀፍ ሁነቶች እንዲካሄዱ ማስቻሉን የአዲስ አበባ ባህልና ኪነ ጥበብ ቱሪዝም ቢሮ አስታውቋል። የቢሮ ምክትል ኃላፊ ሁንዴ ከበደ ለኢዜአ እንደገለጹት ቱሪዝም በሀገሪቱ ረጅም ዘመን ታሪክ ያለው ዘርፍ ቢሆንም ባላት እምቅ ሀብት ልክ ተጠቃሚ ሳትሆን ቆይታለች ያሉ ሲሆን ዘርፉ ከፍተኛ መዋዕለ ንዋይ የሚጠይቅ መሆኑን ተከትሎ የመሰረተ ልማት ውስንነት እንደነበረም ጠቅሰዋል። በጠቅላይ ሚኒስትር አብይ አህመድ አነሳሽነት በገበታ ለሸገር ለሀገር ለትውልድ መርሃ ግብሮች በርካታ የቱሪዝም መዳረሻዎች ልማት መካሄዱን አንስተዋል። በአዲስ አበባ ከተማ አዳዲስ የቱሪዝም መዳረሻዎችን ከማልማት ባለፈ ነባር የቱሪስት መዳረሻዎችን የማደስ ተግባር መከናወኑን ጠቅሰዋል። የወዳጅነት አደባባይ፣ የእንጦጦና የአንድነት ፓርክን ጨምሮ ሌሎች የቱሪዝም መዳረሻዎች ልማት የቱሪስትን ቁጥር ለማሳደግና የቆይታ ጊዜን ማራዘም የሚያስችሉ መሆናቸውን ገልጸዋል። ይህም የዘርፉን ተዋንያን ተጠቃሚነት የሚያሳድግ መሆኑን ተናግረዋል። አዲስ አበባ የበርካታ አህጉርና ዓለም አቀፍ ተቋማት መቀመጫ መሆኗን ተከትሎ የተለያዩ ጉባኤዎች እንደሚከናወኑባት አውስተው አሁን ላይ የተሰሩት የቱሪዝም መዳረሻ የልማት ስራ የማይስ ቱሪዝምን ማስፋት የሚያስችል መሆኑን ገልጸዋል። በዚህም ባለፉት 6 ወራት ብቻ ከ50 በላይ አህጉርና ዓለም አቀፍ ሁነቶች በከተማዋ መካሄዳቸውን ጠቁመው ይህም ከተማዋ ለማይስ ቱሪዝም እድገት ወሳኝ ምዕራፍ ላይ እንደምትገኝ ማሳያ ነው ብለዋል። ጥራት ያለው የይርጋ ጨፌ ቡናን ወደ ቻይና ገበያ ለማቅረብ እየሰራ መሆኑን የደቡብ ኢትዮጵያ ክልል አስታወቀ። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ በተገኙበት የክልሉ የቡና ጥራትና ግብይት ቁጥጥር አስተግባሪ ግብረ ኃይል በበጀት ዓመቱ መጀመሪያ አጋማሽ የቡና ጥራት አጠባበቅና አቅርቦት ላይ ውይይት አካሂዷል። በአሁኑ ጊዜም የክልሉ መንግስት ለግብርና ትኩረት በመስጠት ቡናና ቅመማ ቅመምን ማምረትና ወደ ውጭ መላክ ቀዳሚ ተግባር አድርጎ እየሰራ መሆኑን ርዕሰ መስተዳደሩ ጥላሁን ከበደ አስታውቀዋል። ይርጋ ጨፌ፣ አማሮና ሌሎች ጥራት ያላቸው የቡና አይነቶች በክልሉ እንደሚመረቱ ጠቅሰው ዘርፉ የውጭ ምንዛሬ በማስገኘት ለሀገር ኢኮኖሚ ከፍተኛ አስተዋጽኦ እያበረከተ ነው ብለዋል። የቡና ማሳን በማስፋት በመጠንና በጥራት ተወዳዳሪ ቡናን በማምረት አርሶ አደሩ ባመረተው ልክ ተጠቃሚ እንዲሆን መስራት ይገባል ማለታቸውን የርዕሰ መስተዳደር ጽሕፈት ቤት መረጃ አመልክቷል። ተአማኒና ጥራት ያለው ቡና በደቡብ ኢትዮጵያ አርሶ አደሮች እንዲመረት ግብረ ኃይሉ ጠንክሮ መስራት እንዳለበት
እንዳለበትም አሳስበዋል። በኢትዮጵያ ቻይና የልማት ትብብር በተፈጠረ የንግድ ትስስር መሰረትም ጥራት ያለው የይርጋ ጨፌ ቡና ወደ ቻይና ገበያ ለማቅረብ እየተሰራ እንደሚገኝ አስታውቀዋል። ይህ ተሞክሮም ወደ ሌሎች ቡና አምራች አካባቢዎች መስፋት እንዳለበት አስገንዝበዋል። ውድ ተመልካቾቻችን በመከታተል ላይ የምትገኙት ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸውን ዜናዎች ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። አሜሪካ በየመን ሁቲ አማጽያን ይዞታዎች ላይ የአየር ድብደባ መፈጸሟን ፕሬዝዳንት ዶናልድ ትራምፕ አስታወቁ። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው የሁቲ አማጽያን በአሜሪካ አውሮፕላኖች ላይ ሚሳኤሎችን በመተኮስ በቀይ ባህር በሚንቀሳቀሱ የአሜሪካና የአጋሮቿ መርከቦች ላይ ጥቃት መፈጸማቸውን አብራርተዋል። የአማጽያን ቡድኑን አሉታዊ ተጽዕኖ ለማስቀረት የአየር ጥቃቱ የሚቀጥል መሆኑን አረጋግጠዋል። ለአሜሪካ ጥቃት የአጸፋ ምላሽ እንደሚሰጥ የገለጸው ቡድኑ በጥቂቱ ቢያንስ 31 ሰዎች ህይወታቸው ሲያልፍ 101 ሰዎች ደግሞ መቁሰላቸውን ገልጿል። አማጺ ቡድኑ በየመን ዋና ከተማ ሰንዓ ውስጥ ባሉ የመኖሪያ አካባቢዎች ላይ በነጣጠረው ጥቃት አሜሪካን በጥቃቱ ተሳትፎ የሌላትን እንግሊዝን መውቀሱን ቢቢሲ ዘግቧል። በፈረንጆቹ 2023 ከህዳር ወር ጀምሮ ቡድኑ በቀይ ባህርና በኤደን ባህረ ሰላጤ በሚሳኤል በሰው አልባ አውሮፕላኖችና በአነስተኛ ጀልባዎች በመታገዝ በደርዘን የሚቆጠሩ የንግድ መርከቦች ላይ ጥቃት መፈጸሙ ይታወቃል። በዚህ የተነሳም የአሜሪካን ሰንደቅ ዓላማ የሚያውለበልብ መርከብ በአካባቢው በሰላም ከተጓዘ ከ1 ዓመት በላይ ማስቆጠሩንም ፕሬዝዳንት ትራምፕ ገልጸዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሩሲያ በአሜሪካ የቀረበውን የተኩስ አቁም እቅድ መቀበል አለባት አሉ። ማክሮን በተጨማሪም ዩክሬንና ሩሲያን ጦርነት ለማስቆም በሳውዲ አረቢያ የተደረሰው ስምምነት ሞስኮ ለማደናቀፍ የምትሰጣቸውን መግለጫዎች ተቀባይነት የላቸውም ብለዋል። ፕሬዝዳንቱ ይህንን ያሉት ባለፈው ሐሙስ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአሜሪካ የቀረበውን የተኩስ አቁም እቅድ እየመከርንበት ነው ብለው መናገራቸውን ተከትሎ ነው ተብሏል። ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ከእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ጋር ቆይታ ያደረጉት ማክሮን ሩሲያ የቀረበውን የተኩስ አቁም እቅድ ያለ ሰበብ መቀበል ይኖርባታል ሲሉ ተደምጠዋል። ከዚሁ ጋር ተያይዞ የእንግሊዙ የውጭ ጉዳይ ሚኒስትር ዴቪድ ላሜ ዩክሬናውያን ሀሳባቸውን አቅርበዋል፣ አሁን ተራው የሞስኮ ነው ማለታቸውን አርቲ ኒውስ፣ አልአረቢያና ዘ ኢኮኖሚክ ታይምስ ዘግበዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት መሰረት ባዩ ነበር። ቁጥሩ ጊዜ ከኢሳት ጋር ሰላም።